በመጽሐፉ ጽፎ ዛሬ አደባባይ ላይ ማየት ይቻላል። ማስረጃው ማምጣት እንችላለን። ይሄ ታሪክን ወደኋላ ስናስበው ኦህዴድ ውስጥ ያሉ ኃይሎች ህወሓትን ለመጣል እንጂ በዘላቂ ለውጥ ላይ የተመሰረተ አሰላለፍ ብያኔ ስለሌላቸው ብአዴንን በእንቦጭ ስቦ ቢጠቀምበትም ከውጤቱ በኋላ እነ ሽመልስ ምንድን ነው ያሉት? አወናብደንም አደናግረንም ቁማሩን በላናቸው ነው ያሉት። ጊዜያዊ የሆኑ ሁኔታዎች ነበሩ። ጊዜያዊ የሆኑ ሁኔታዎችን ኦህዴድ የሚፈልገው ከጀርባ ታሪኩ ስናየው የነ ሌንጮ ታሪክ ነው። ያሰላለፍ ብያኔያቸው ይሄ ነው። ይሄ ያሰላለፍ ብያኔያቸው ለምንድን ነው የሚፈልጉት ካልን በዘላቂ የሆነ ለውጥ ላይ የተመሰረተ ትብብር ሳይሆን በስልጣን ላይ የተመሰረተ ትብብር። እንዴት አንደኛ ሆነን ጠላት የሚለውን ብያኔ ላይ የበቀል ብትራችን እናሳርፍ የሚል ነው። ስለዚህ ኦህዴድም የመጣበት እነ ሌንጮም የሚመጡበት የጀርባ ታሪኩ ይሄ። አብይም ወደ ጦርነት ከመግባቱ በፊት እነዚህ ኃይሎች አሰባስቦ በትርክት ሐሳቦችን ይዞ መገለጫዎችን ፈጥሮ ወደ ጦርነትም የገባበትና አጠቃላይ ፓወሩን የተቆጣጠረበት የሁኔታን ወደኋላ ገምገም ስናስበው ስንገመግመው ከስልጣን የመጣ ነው። ከበቀልና በተለይ ወደፊት መምጣት የለበትም የሚለውን የልሂቃን የማህበረሰብ ክፍል ማጥቀቅ ነው። ስለዚህ በዚህ ስሌት ወደ ጦርነት ኦህዴድ ሲገባ አብይ አህመድ ከመነሻው የወሰደው ትንተና የጦርነቱ ሂደት ብቻ ሳይሆን ውጤቱ ራሱ አሰላለፍ እየፈጠረ መጣ ማለት ነው። ይሄ ራሱ አሰላለፍ እየፈጠረ ሲመጣ ክሽፈቱን ነው የሚያሳየው። ትንተናቸው በዋናነት በጊዜያዊ ትብብርና በተራዘመ ጠላት ብያኔ ላይ ተመሰረተ። ይሄ ሁኔታ አንድ ችግር ፈጥሮበታል በኦህዴድ ላይ። ህወሓት ላይ ስንመጣ እኔ በህወሓት በኩል ያለው ከፖለቲካ አይዲዮሎጂ የተራዘመ ተቸካይ ከሆኑ አመለካከቶቹ ብቻ ሳይሆን ወደ ጦርነት መጀመሪያ አካባቢ ሲገባ የነበረው ፖለቲካዊ ትርክት እና የፕሮፓጋንዳ ናሬቲቭ ለአጠቃላይ ግምገማው ስህተት ውስጥ ከቶታል ብዬ አስባለሁ። አጠቃላይ ግምገማው የጠላት ብያኔው የኃይል አሰላለፉ ከኃይል አሰላለፍ አኳያ ካየሁት በዋናነት በተለይ የፌዴራሊስት ኃይሉ ከጎኔ ነው የሚል ነው የወሰደው። ከጠላት ብያኔም የወሰደው ትርክት ሂሳብ ታወራርዳላችሁ የሚል የፕሮፓጋንዳ አቅጣጫ በአጠቃላይ ሁኔታውን አበላሽቶት ጀምሮታል። ከቅስቀሳው ከተመጣይነት የፕሮፓጋንዳ ቅስቀሳ ጀምሮ ማለት ነው። እሱ ስጋት በሌሎች ላይ ሲፈጥር በሱ ላይ ደግሞ በሰዓቱ የነበረው አሰላለፍና የፖለቲካ የፕሮፓጋንዳው አቅጣጫ ራሱን እንዲበላ አድርጎታል ብዬ አስባለሁ። ለዚህ አንድ ጥሩ ማሳያ የምጠቅስላችሁ 2012 አካባቢ መቼም ከአንዳንድ ዛሬ አሁን ከፍተኛ የፖለቲካ አመራር ላይ ያሉ ሰዎች ጋር ቃሊቲ ተገናኝተናል እና ከአንዳንድ ሰዎች ጋር በተወሰነ መልኩ ፖለቲካ ነገሮች ላይ እናወራለን። በተለይ አብይ አህመድ ጦርነቱን የጀመረበት ሰዓት ላይ አዋጅ ብሎ በዛ ሌሊት እንግዲህ በሰበር ዜና ከመጣ በኋላ ወዴት ነው የሚሄደው ይሄ ጦርነት የሚል የሁኔታ ትንተናዎች ይሰሩ ነበር። አስታውሳለሁ አሉ በጣም ያውቁ አሁን ብዙ ሰዎች ናቸው እዛ አካባቢ ያሉት። እዛ ውስጥ ካሉ ሰዎች ለጊዜው ስማቸውን ልተውና ካሰላለፍ አኳያ በተለይ ይሄ ፌዴራሊስት ኃይሉ የኛ የዚህ
ያሳሰቡ መንፈሳዊ ወራሽ ነው የሚል ምልከታ ስላለው በሂደቱ ላይ አጋዥ ኃይል አድርጎ ነው ያዩት። ሁለተኛ የአሸናፊነት ብያኔም ሲመጣ በሰዓቱ በተለይ ከስርዓቱ ቁመና ካለበት አጠቃላይ መዳከም አካባቢ ምናምን የተገመገመው ግምገማ ብልጫ እንወስዳለን የሚል ብቻ ነው የተያዘው እንጂ የፖለቲካ ያሰላለፍ የሁኔታ ትንተና አልሰሩም። የትርክት መገለጫውም የፕሮፓጋንዳ ናሬቲቭም በምን አቅጣጫ መፍሰስ አለበት የሚለው ላይ ክፍተቶች እንዳሉ በተወሰነ መልኩ ዛሬ ላይ ሆኜ የተረዳሁት ትላንት በነበረው ዲቤት አስታውሳለሁ። ይሄ ሁኔታ አደጋ ውስጥ የሚከታችሁ ይመስለናል ብለን አንዳንድ ሰዎች ጋር ሙግት ብናቀርብም በተለይ አብይ አህመድ ሰሜናዊ መልክ ያለው ጦርነት ነው። ይሄ ጦርነት አንደኛ ህወሓት ተብሎ ቢመጣ ሁለተኛ ወደ አማራ ነው፣ ሶስተኛ ግን ወደ ኤርትራ ነው አብይ የሚዘምተው። ከቻለ ደግሞ ህወሓትን ይዞ ወደ ኤርትራ በመዝመት ሪቬንጅ ማድረግ ነው፣ በቀል ውስጥ መክተት፣ መልሶ አማራውን ደግሞ በተመሳሳይ እኔ ጨርሰዋለሁ ብሎ ሊያስብ ይችላል። ስለዚህ ይሄ ጉዳይ በጣም አደገኛ ነው የሚል መከራከሪያ ስናቀርብ የነበሩ ሰዎች አስታውሳለሁ በሂደቱ ላይ አልተስማሙም ነበር። ማለት ብዥታ ውስጥ ነበር። እያደር እየዋለ ሲመጣ ግን እየገባቸው መጣ ቀስቀሳው፣ ሁኔታው ምን እንደሆነ ማለት። ስለዚህ የመጀመሪያው ፋውል አደጋ ውስጥ ሲከተው ብልጽግና ደግሞ የተነሳበት የመጀመሪያው ሁኔታ አደጋ ውስጥ እየከተተው የመጣው የፕሪቶሪያ ስምምነት ላይ ነው። እዚህ ላይ ሲደርሱ ያሰላለፍ ብያኔዎችና የመጡበት መንገድ መገምገም ተጀመረ ማለት ነው። አማራው ኢትዮጵያን ስተሄዱ ህወሓትም የሻዕቢያ ኃይሎችም በተመሳሳይ ብልጽግና ይሄንን አሰላለፍ ላይ ሲያዛባው አሰላለፉና ሂደቱ በራሱ የጦርነቱ መልክ አዳዲስ ትርክቶችን እያመጣ መጣ። አንደኛና ሁለተኛ ጊዜ ጠብቆ የሚበላ ጠላት እንዳለ ሊሂቁ ሲገባው አሰላለፉ ትርክቱ በሌላ መልኩ እየተገለጠ መጣ። በዚህ ሁኔታ ሲመጣ ነው ኦህዴድ የተበላው ማለት ነው። ስለዚህ ቀጠናዊ ትስስሮች፣ የኃይል አሰላለፎች፣ አዳዲስ ትርክቶች እየመጣ ሲያየው አስታውሳለሁ ብርሃኑ ጁላ ጦርነት ውስጥ መግባታችን ትክክል አልነበረም፣ የግምገማ ስህተት ነው ብሎ አንድ ጊዜ ሲናገር አስታውሳለሁ። ምናልባት ካገኘሁት ወደፊት አመጣላቸው። ስለዚህ መግባታችን ትክክል አልነበረም ሲል ከስምምነቱ በኋላ የተፈጠረው ውጤቱ ላይ ከፍተኛ የሆነ የኃይል ማዛባት ተፈጠረ። ስለዚህ ሁሉም የተለያየ ትርክት ሲመጣ ኦህዴድ ከስልጣኑ የአጭር ጊዜ ትብብር ሲፈልግ፣ ሌላው ግን ከተራዘመ ሁኔታና ከተፈጠረው መጠባበቅ እና አደገኛ ሁኔታ ትብብሩም አስፈላጊ ነው። ለዘላቂ ለውጥ ሊያመጣ በሚችል መልኩ ደግሞ እየቀየሩ መምጣት ምናልባት መቀራረቡ የሚያስችል አዳዲስ ፖለቲካዊ ናሬቲቭ ስለመጣ እሱ እንደ ጥሩ መንደርደሪያ ሆናቸው ያስባል። ታዲያ እዚህ ጋር ነው ዋነኛው መነጋገሪያ። አንዳንድ ሰው ካስተሳሰብ አኳያ ከፖለቲካ አመለካከት ካደረም ችግሮች የተለያዩ ሀሳብ ስጋቶች የሚያነሱ አሉ። የማይስማሙና የማይገናኙ ኃይሎች ይላቸዋል ኦህዴድ። የማይስማሙና የማይገናኙ ኃይሎች ተገናኙ፣ ተሰባሰቡ ሲል ስጋቱ መጀመሪያ አይገናኙም ብሎ ነው የሚያስበው። አይገናኙም ብቻ ሳይሆን እንዳይገናኙ ደግሞ መካከላቸው ላይ ጉድጓድ ይቆፍራሉ ነው። ጦርነቱ ጉድጓዱ አብይ አህመድ ያሰው እንዲገናኙ ያደረጋቸው ግን የራሱ ሂደት ነው። ሂደቱ ራሱ የእሱ ትርክት መጨረሻ ላይ አዳዲስ መልኮችን አመጣበት።
ስለዚህ አይገናኙም። እነዚህ ኃይሎች በጋራ ሊያቆማቸው የሚችል አስተሳሰብም የላቸው ምናምን ብለው ለሚያነሱ ሰዎች በጋራ ሊያቆማቸው የሚችል ከፖለቲካ ንድፈ ሐሳብ ትንተና ውጪ አሁናዊ ክስተቶቹና እየመጣባቸው ያለ በሁሉም ሊቃን ላይ አደጋ የሰርቫይቫል ጉዳይ ሆነ የፖለቲካ ፍልስፍናው ላይ ሳይሆን እየጠፋው ነው የሚል ከእንቅልፉ የተነሳ ሊቅ ተፈጥሯል። አንዳንዱ በቆመበት ተቸካይ ነው የሚል ግምገማ ቢኖርም እዛው ላይ ቆመው ግን አደጋ እንደሆነ እያመነ ሌላውም አደጋ ነው የሚል ድምዳሜ ይዟል። ቀጠናው ላይ ያሉ ኃይሎችም አደጋ ነው፣ ይሄ ሰው ሊያጠፋን ነው ሊያፈርሰን ነው የሚል ቢያንስ ፖለቲካዊ ድምዳሜ ላይ ደርሷል። ስለዚህ እነዚህ ኃይሎች በዚህ ደረጃ ላይ ሲገመግሙ አሊያንስና ትብብር ያስፈልገናል ከተባለ እኔ በየትኛውም የፖለቲካ ሳይንስ ቲዮሪ ስልታዊ አሊያንስና ስትራቴጂክ አሊያንሶች ይለያያሉ። ስለዚህ አሁናዊ ባለ የኃይል አሰላለፍ ሚዛን ላይ ትንተና ሲሰራ ገዳይ አለ፣ አጥፊ አለ። አንዳንዱ አገሩን ሊቀመው ነው ሊያፈርሰው፣ አንዳንዱ ክልል ብሎ የመሰረተውንም ሊያፈርሰው፣ አንዳንድ ቦታ ላይ ህዝብ የሚለውንም ሊያፈርሰው ለማጥፋት ማለት ነው። ስለዚህ ይሄ ቡድን ስልጣን ላይ በተራዘመ ጊዜ ጦርነት አለ፣ በተራዘመ ጊዜ ሞት አለ ማለት ነው። ከጦርነት ጋር ሞት ነው የሚመጣው። ስለዚህ ቢያንስ ጦርነቱን ለማሳጠር ይሄ ጠላት በጊዜያዊ ትብብርና አሊያንስ ቢያንስ ከሰርቫይቫል ጥያቄያችን እንውጣ የሚል ፖለቲካዊ ናሬቲቮች ይመጣሉ። እዚህ ላይ ነው አሁን የኢትዮጵያ ፖለቲካ ያለ። ኦህዴድ ደግሞ ያለበት አብይ አህመድ ቅድም ያልኳችሁ ከጦርነትም ከትርክት መገለጫውም ከፕሪቶሪያ ስምምነትም በኋላ የተፈጠረበት ወደ ጦርነት መግባት ነው። ጦርነት ማቆም ሳይሆን ከጦርነት ተነስቶ ወደ ጦርነት ነው የገባው። ከግጭት ተነስቶ ወደ ሌላ ግጭት ሲገባ እዚህ ያጣውን ፖለቲካዊ ፖዝ ሌላም ቦታ እያጣው ነው። እዛም ገብቶ ያልጨረሰውን ጦርነት ደግሞ ሌላ ሶስተኛ ጦርነት ደግሞ ፍለጋ በትርክት እየመጡ ነው። ምሽጉን ከሰበርን የሚል እነጌታቸው የመጀመሪያው ምሽግ ከሰበርን፣ ከረን ከገባን፣ ሐሳብን ከያዝን፣ አስመራ ገብተን እንጨርሰዋለን የሚል በራሱ የህልውናውን አደጋ እያሳደገው መጣ። የሌሎች ኃይሎች አደጋም በተመሳሳይ እያሳደገው ሲመጣ ትብብር ያስፈልጋል የሚል አሰላለፎች እየመጡ መጡ። በዚህ ሁኔታና የጠላት ትንተና ብያኔ ላይ መጀመሪያ ህወሓት ተሳስቶ የነበረበት የፖለቲካ ሁኔታ በድጋሚ ቆሞ ሲፈትሸው ቢያንስ በአሁናዊ የትብብር ጉዳይ ላይ ከኤርትራ ጋር ቢሆን መስራት አለብኝ ብሎ ሲያስብ ወደዛ የሄደበት ካደረ ችግሩና ሁኔታው ሳይሆን ዛሬ ካለው አደጋ ትንተና። ይሄ አንድ ፖለቲካን ለሚያስብ ሰው ነው ነገራችሁ። በደንብ ፖለቲሻን ብሎ አንድ ሰው ሊያስብ የሚችል ሰው ካለ እኔ ከህወሓት የፖለቲካ አቅጣጫ ጋር አንቲ ነኝ፣ ያው ድሮም ጀምሮ ይታወቃል። ግን ዛሬ ላይ ሆኖ ግን የበየነው ብያኔ ትላንት ከነበረው ብያኔ የዛሬው በጣም የተሻለ። የዛሬው የተሻለ የሚያደርገው ቢያንስ ብልጽግና ውስጥ ያለውን አሰላለፍ ሁሉ በማዛባት ቀጠናዊ ትስስሮችን ለመፍጠር የሄደበት ሁኔታ መንገድ ዘግቼ መድኃኒት ከልክዬ ስንዴውን አቆሜ ነዳጁን ዘግቼ የሚለው የብልጽግና አደገኛ ህዝባዊ የሆነ መልክ ያለው ጦርነትን ከአዲስ አበባ የሚያጣውን ቢያንስ ከአስመራ ማግኘት ይችላል። ዛሬ የማይሞት አጣዳፊ ችግር ውስጥ ገብቶ አደጋ ውስጥ የማይገባ ህዝብ ለመፍጠር ያግዘዋል። ስለዚህ የወሰነበት መንገድ በዛሬ ሁኔታ ላይ ስናየው ትክክል ነው ብዬ አስባለሁ። በኔ
ምናልባት አንዳንድ ሰው ሊቀበለው ይችላል፣ ላይቀበለው ይችላል። ይህንን አጌንስት ተቃውሞ ደግሞ በነጌታቸው በኩል የተፈጠረ የኃይል አሰላለፍ አብይ ጋር የሚመጡት ከአብይ ጋር ሆነው በውጤት ደረጃ ጠላት የሚለውን ብያኔ ለማጥቃት እንደሆነ ካደረ ፍላጎታቸው ዛሬ ላይ ከሚያነሱት ሐሳብ መገመት ይቻላል። የበቀል ስሌት ነው። ይሄኛው የበቀል ስሌት ሲሆን ይሄኛው ግን ለተራዘመ ዘላቂ ወዳጅነት ስልታዊ ትብብር ፍለጋ ነው። ቁስል የለበትም ሳይሆን ቁስል አለበት፣ ግን ነገን ደግሞ ማየት የሚል ትንተና ነው። ይሄ አሁናዊ ፖለቲካዊ ትንተናው መሬት ይነካል ብዬ አስባለሁ። አማራው ላይ ስንመጣም በተመሳሳይ ካደረ ችግር ይመጣና ዛሬ ላይ ያደረውን ችግር በማስታወስ ቀጠናው ላይ ያለው የኃይል አሰላለፍ የሚሆን በአካባቢው ላይ ካሉ ኃይሎች ጋር ትብብርና አሊያንስ ማድረግ በዛሬ ላይ የተመሰረተ ትንተና ሳይሆን በትላንትና ላይ የተመሰረተ ትንተና የሚያደርጉ የፖለቲካ ሊቃን አላቸው አሉ። እነሱ በራሳቸው ትክክል ነን ብለው ቢያምኑ እኔ ስገመግመው ግን ሐሳባቸውን ተቀብዬ በትላንትና ጉዳይ ላይ ሊፈጠር የሚችለው የፖለቲካ ሁኔታ ዛሬ በሚጠፋው ማህበረሰብ ላይ ተጨማሪ አደጋ ሆኖ የሚጋብዝ ነው። አሁን ሰሞኑን አማራ ክልል ላይ በአየር እየተደበደበ እንደሆነ እየተሰማ ነው። ዛሬ በአየር የሚደበደበውን ህዝብ እንዴት ላድነው የሚል ፖለቲካዊ ስሌት ነው የምሰራው። እሱን ስትሰራ አሁናዊ የሆነ የፖለቲካ ትንተና ላይ በአሁናዊ የፖለቲካ ትንተና ስልታዊ አሊያንሶችን መሳብ በነገ ጉዳይ ላይ ብያኔ የሚሰጥ ሳይሆን ወደ ነገ የምትሄድበት ሁኔታን ማመቻቸት ወይም ድልድይ መፍጠር ወይም የሆነ የሚያግባባ እርሾ መፍጠር ማለት ነው። ለምሳሌ ኦህዴድ ቅድም ብያቸዋለሁ፣ ብአዴንን ሲፈልገው ለስልጣን ስቦ ከተጠቀመበት በኋላ ስልጣኑን ሲይዝ ቁማሩን በላናቸዋል። ቁማሩን እንደበሉት ማሳያው ምንድን ነው ብሎ መቼም ዛሬ ትንሽ መጽሐፍ ማንበብ ሳያስፈልገው ቃሊቲ ያለውን ዮሐንስን ማየት፣ ወደ አሜሪካ የሄዱት አቶ ገዱን ማየት በቂ ነው። አብይ በሴራ የገደላቸውን የአማራ ሊቃን ማየት በቂ ነው። ስለዚህ ከትብብሩ ያገኘው ሌላው ተባባሪ የአጭር ጊዜ ትብብር ነው። የሁኔታ ትንተናም ስላልነበረው አደጋውን ስላልሰራው ጥቅሙን ያሰላው ኦህዴድ ተጠቀመበት። ከተጠቀመበት በኋላ አትራፊነቱን ሲያረጋግጥ ወጋው፣ መልሶ ወደ ዜሮ አባዘው። የሚሰደደውም የሚታሰረውም የሚገደለውም በየነበት ከምን የመጣ ከስልጣን የአጭር ጊዜ ፍላጎት። ይህንን ታሪክ ወደኋላ ስንመልሰው ሌንጮ ለታ በመጽሐፉ የጻፈው ከግንቦት ሰባት ጋር የነበረን ትብብር ዛሬ ውሸት ነው ብሏል። ግን ለቤተ መንግስቱ ቅርብ ነው። ሐሳቦችን የሚያመነጭ ሰው ውሸት ነው ያለው ሰውና ትብብሩ ግን በዘላቂነት ያስፈልገኛል የሚለው ቢያንስ ቤተ መንግስት ሁለቱም ተፋጦ ይገኛል። አንደኛው አትራፊ ሆኗል፣ አንደኛው ግን ከስሯል። የፖለቲካ ማህበረሰብ የፖለቲካ መሰረቱን አክስሮታል፣ አስተሳሰቡን አክስሮታል፣ ግለሰቦችን አክስሯቸዋል፣ ስብዕናቸውን ገድሏል። በውጤት ደረጃ ስናየው ከትላንትና የባሰ ስርዓት ተቀብለው ተገደው ተሸንፈው አንገት እንዲደፉ አድርጓቸዋል። ይሄ የአብይ አሊያንስ የትብብር ውጤት ነው። በዚህ በኩል ያለው ግን የስልጣን ጉዳይ አይደለም፣ የሰርቫይቫል ጉዳይ ነው የተፈጠረው፣ የህልውና አደጋ ነው የተፈጠረው። ስለዚህ አሁናዊ ባለ ትብብር ላይ የህልውና አደጋ ውስጥ ገብቻለሁ የሚል ሊቅ እንዴት ህልውና በዚህ ደረጃ ፈተና ውስጥ ገባ የሚል ዛሬ ላይ ሲተነትነው ዛሬ ባይናገርም ነገ ምስክርነት የሚሰጥበት ጥፋተኝነትና የሆነ ቦታ ላይ የተፈጠረ ስህተት እንደሆነ አምኗል ማለት ነው። በህገ ልቦናው የሚነጋገር ሊቅ ተፈጥሯል። ኦኬ፣ ስህተት ውስጥ ነበርን። ሰሞኑን ከሰማችሁ አንድ የኦነግ አመራር
ተባብረው የሚመጡ ኃይሎች እንደ ጥሩ ምሳሌ ስለሚሆን ነው። መተባበር ይችላሉ፣ መምጣት ግን አይችሉም። መርገጥ አትችሉም፣ መሬቱን መርገጥ አትችሉም ሲል መሬቱን በየነበት ማለት ነው። የኔ ነው ብሎ በየነበት ከፖለቲካ ብያኔ በላይ ወራሽ ሆነ፣ የመሬቱ ወራሽ ሆነ፣ ሉዓላዊነት ፈጥሯል፣ ሀገር ነኝ አለ ማለት ነው። ከክልልነትም ወጥቶ አሁን ሀገር ነኝ የሚል ዲፋክቶ የሆነ በህገ ልቦና ሀገር እያለማመደ ያለ ሊቅ ተፈጥሯል። ይሄ ሊቅ ካሰላለፉ ሁኔታ ሲመጣ አደጋ ነው ብሎ ሲያስብ አጥር እያጠረ ነው ከወዲሁ። ሌሎቹ ደግሞ ካሰላለፍ አኳያ ይሄንን ስርዓት ሲገመግሙት ቢያንስ ባደረ ጉዳይ ሳይሆን በዛሬ ጉዳይ ላይ ተባብረን ይህንን ቡድን እንታገለው ሲሉ የሆነ አጥር እያጠሩ ነው፣ የሆነ መስመር ይዟል። ባይግባቡም ቢስማሙም ባይስማሙም በዛሬ ሁኔታ ላይ ግን ይስማማሉ። አማራው እዚህ ላይ ነው። በዚህ ሁኔታ ላይ በዛሬ ሁኔታ ላይ የሚስማማ የአማራ ሊቅ አለ። ለስትራቴጂ ወዳጅ ኦህዴድ አጋሬ ነው የሚልም ብልጽግና ምረጡ የሚሉ የብልጽግና ቲሸርት ለብሰው ቅስቀሳ የሚያደርጉ ሊቆችም አሉ። የግምገማ ስህተት አለባቸው ብለን እኔ ሳስብ የግምገማ ስህተት የለብንም ብሎ ደግሞ እነሱ ያስባሉ። ከአብይ ጋር በመሆን ከኦህዴድ ጋር በመሆን እናተርፋለን የሚሉ ኃይሎች አሉ። ልክ እነጌታቸው ከህወሓት እንደመጡ በአማራውን በኩል በተመሳሳይ ለዚህ የቀረቡ ሊቆች አሉ። ግምገማቸው ዝግድ ዛሬ አይደለም። የሁለቱም ግምገማ ደግሞ ይለያያል። አንደኛው ግምገማ በነጌታቸው በኩል ያለው በስሌት ነው። በስሌት ከዚህ በፊት አስቀምጨዋለሁ። ስሌትና ስሜት ነው። ስሜቱ ሪቬንጅ ነው፣ ወደ ሻዕቢያ እንግባ ነው የሚለው። ስሌቱ ግን ውጤቱ ላይ ነው። ውጤቱ ምናልባት ነገ ጠዋት ጌታቸው ትክክለኛ መልኩ ማን እንደሆነ በእርግጠኝነት ራሱ ይመጣል። በአማራው በኩል ያለው ስሌት ግን በዛሬ ላይ የተመሰረተ ነው፣ በነገ ላይ አይደለም። ኦህዴድን የሚገመግምበት ሁኔታ በጣም በጣም አደገኛ ነው። በተለይ ለቤተ መንግስቱ እንቅረብ የሚሉ ኃይሎች ትክክል ናቸው፣ ትክክል አይደሉም፣ ነገ ታሪክ ፍርድ ይታያል ብዬ አስባለሁ። እኔ የፖለቲካ መልኩ ግን ምን ሊመስል እንደሚችል ማየት ያስፈልጋል ብዬ አስባለሁ። ስለዚህ በዛሬ ሁኔታ ላይ አሊያንስ ያስፈልጋል የሚል ሁኔታ ሲበየን ቢያንስ ከህልውና አደጋ እንድንወጣ ትብብር ያስፈልገናል የሚል ጥያቄ ፖለቲካ ሊቁን ያስማማዋል፣ በአብዛኛው ያስማማዋል። የፖለቲካ ንባብ ላለ ህወሓት ትላንት ከነበረ ግምገማው የዛሬ ግምገማው ምን ይመስላል ብዬ ሳስብ የዛሬ ግምገማው ከትላንትና ግምገማው የተሻለ ነው። ተቸካይ አመለካከቱ ገና ነው። አንዳንድ ችግሮች አሉ ምናምን፣ እሱ እንመጣበታለን፣ እንደው ትንሽ እናወራበታለን። እሱ ላይ ሳይሆን የሁኔታ ትንተናና የአሰላለፍ ብያኔው ላይ ግን ዛሬ ቢያንስ የተሻለ የተለያዩ ኃይሎችን ይዟል። ከተለያዩ ኃይሎች ጋር መቀራረብ የሚያስችል የፖለቲካ ሰርክል እየተፈጠረ ነው። ስለዚህ ቁመናውን ስናየው ቢያንስ የተሻለ ግምገማ ላይ ደርሷል። የጠላት ብያኔውና ስትራቴጂክ አሊያንስ ላይ ነገ ጠዋት ብዙ ሁኔታዎችን ሊያነብ ይችላል፣ ሌላውም ሊያነብ ይችላል። ኦህዴድ ዛሬ ባለው ቁመና አብይ አህመድ በዜሮ ተባስቷል፣ ብቻውን ቀርቷል፣ ኮዝ የለውም፣ ጦርነት ውስጥ ነው ያለው፣ አልቆመም። ሌሎቹ ቢያንስ ከፕሪቶሪያ ስምምነት በኋላ ራሳቸውን ማደራጀት ሲችሉ፣ ቁመና ማሳደግ ሲችሉ፣ አብይ አህመድ ያለውን እየተፋ ያለውንም እያጣ ነው የመጣው። ጀነራሉ ትላንት የተናገረው እዚህ ላይ ነው። አልቀናል፣ ሁሉን ነገር ነው የጨረስ ነው። ገንዘቡም የለም፣ ካዝናውም ደርቋል። አሁን ያለው የፖለቲካ ሊቅም እኔ ሀገር ካልተቀበልኩ በሚል ራሱን እያባላ ወደ ጦርነት ውስጥ እየገባን ተዳክመናል። ቁመናችን ትላንት ሳይሆን ዛሬ ላይ
ከባድ ፈተና ውስጥ ገብተናል ይላሉ። ስለዚህ ፈተና ውስጥ እንዴት ገባን? የፈተናው ባለቤት ማን ነው? የግጭቱ ጠንሳሽ ማን ነው? ዛሬም ከቀውስ እንዳንወጣ ማን ነው የሚያደርገው የሚለው ኦህዴድ የሚሰጠው ለውጭ ኃይሎች ነው። እኛ የምንሰጠው ግን ለአብይ አህመድ እና በዙሪያው ላሉ ኦህዴዶች ነው። በዙሪያው ላሉ ኦህዴዶች የግጭቱ ባለቤትና የአጭር ጊዜ ፍላጎት እንጂ የረጅም ጊዜ ግብ እንደሌላቸው ለማረጋገጥ የሌንጮ መጽሐፍ ማንበብ ውሸቴን ነው ያለው አልያዝ። በተመሳሳይ እነ ሽመልስ ቁማሩን በላ ነው የሚሉት። ታዬ እኔ ነኝ የጀመርኩት አለኝ ስብሰባ ላይ በዋናነት እዛ ስርዓት ውስጥ የነበሩ ኃይሎችን ለማንሳፈፍ ለመጥረግ ሲል ደነገጥኩ ብሎ ዛሬ ያልሞተ ሰው ምስክር ሰጥቷል። ስለዚህ ኦህዴድ ዋነኛ ባለቤት እንደሆነ ጥሩ ማስረጃዎች አሉ። ሌሎቹን ስናያቸው ደግሞ ቢያንስ ፖለቲካዊ ትርክቱ ላይ ወይም ደግሞ የጠላት ብያኔ ላይ ቢሳሳቱ በመጀመሪያ ሂደት ላይ የያዙትን ቢያጡን ዛሬ ላይ ግን የቁመና ግምገማ ሲገመገም ከአብይ አህመድ የተሻለ ቁመና ይዘዋል። ሰው ነው ብትል ሰው ይዘዋል። ተዋጊ አሰልጥነዋል። መሳሪያ ይዟል። ከተለያዩ ኃይሎች ጋር አሊያንስ ፈጥሯል። አዳዲስ ፖለቲካ ዳይናሚክም እየፈጠሩ ነው። ቢያንስ አይገናኙም የተባሉት ተገናኝተው በነገ ጉዳይ ላይ እናውራ እያሉ በልጠውታል። አብይ አህመድ ቀጠናዊ ላይ ያለው ሁኔታ ሲታይ ብቻውን ነው የቀረው። ለአብነት በሱዳን በኩል ያለው አንደኛው የሚደግፈው ኃይል እየዳከመ ነው። ዛሬ የዱባይ ባለሀብቶችም ካለባቸው የመካከለኛ ምስራቅ ቀውስ ተዳክመው ያሉት ዞር ብለው ያዩትም። በተለይ በህዋት በኩል ያለው ሁኔታ ስናየው ሻዕቢያ ሱዳንን፣ ሶማሌም የተለያዩ ኃይሎች እዛ አካባቢ ላይ በተለይ አብይ የሚታይበት ሁኔታ የቀጠናው ዋነኛ ግጭት ለኳሽ ነው የሚል ድምዳሜ ስላላቸው በአካባቢው ላይ የጠላት ብያኔ ይዘዋል። እነዚህ ኃይሎች የተለያዩ አክተሮችን በመያዝ ደግሞ ድጋፍ አግኝተዋል። ወታደራዊ ድጋፍ፣ ፖለቲካዊ ድጋፍ። አብይ ደግሞ ያለው ሁኔታ ስናይ ዛሬ ከዓለም አቀፍ ቀውስም ግምገማ ስናይ ደርቆ ነው ያለው። ካዝናው ደርቋል። ፖለቲካ አመራሩ ደርቆበታል። በአጠቃላይ የዲፕሎማሲ ብልጫም የለውም። አሁን በተወሰነ መልኩ በተለይ በዚህ በአሜሪካ በኩል የተያዘው አቅጣጫ አብይ ማን ነው ለሚለው ጠፍቷቸው ይመስለኛል። እሱ አይደለም። እነሱም ከጥቅማቸው አኳያ በተለይ መካከለኛው ምስራቅ ያለው ቀውስ በዋናነት እጅግ በጣም አደገኛ ስለሆነ ብዙ የኃይል አሰላለፍ እየተፈጠረም ስለሆነ ሬድሲ በተለይ ይሄ ቀይ ባህር ወሽመጥ በጣም አስፈላጊ ነው። እዛ አካባቢ ላይ ሊፈጠር የሚችለው አጠቃላይ ትርምስ በአጠቃላይ ያው ለጸጥታውም ለኢኮኖሚ እንትናቸውም አደጋ ነው ብሎ ሲያስቡ ስልታዊ የሆኑ እንደው መደጋገፍ እንጂ የተራዘመ ጉዳይ አይደለም። ከአብይ የተሻለ እንደውም ህወሓት የጀርባ ታሪኩ በጣም ወዳጅ እና የተራዘመ ትብብር የተሰጠው ኃይል ነው። ስለዚህ የጀርባ ታሪኩ ሲታይ ፖለቲካዊ መከዳት ውስጥ ይገባል ተብሎ ህወሓት አይታሰብም። እዛ አካባቢ ብልጫ አለው፣ ታማኝነትም አለው ብለው ይገመግማሉ። ምንም ጥያቄ የለውም። ብዙ ሰርቶላቸዋል። ስለዚህ አብይ እየተንሳፈፈ እንደሆነ ብዙ ያሳያል። በዓለም አቀፍ የቀውስ ትንተና በሀገር ውስጥም ያለው ፖለቲካዊ ሁኔታ አሁን በተፈጠረው አሊያንስና ትብብር አብይ አህመድ መች ነው በካልቾ የሚመታው የሚል የቀናት ጉዳይ ካልሆነ እየሞተ እንደሆነ ጥሩ ማሳያ። ስለዚህ እዚህ ላይ ስንቆም የጽናት ቤተሰብ እዚህ ላይ ቆመን ሁኔታውን ስንገመግመው ሌሎቹ ብልጫ ከወሰዱ ይሄ ቡድን እየወደቀ ከመጣ በትብብር ደረጃ ያለው ሁኔታ ምናልባት ጠቃሚ ነው ጠቃሚ አይደለም የሚል ጉዳይ ፖለቲካሊ ማስቀመጥ ይቻላል። ጠቃሚ አይደለም ብሎ ግን መበየን አይቻልም። ጠቃሚ ሊያደርገው የሚችለው ከህልውና ስጋታቸው አኳያ ሲሆን፣ በሌላ በኩል ደግሞ ጠቃሚ የሚያደርገው አገዛዙ አሁን ባለው ቁመና ላይ እየወደቀም ስለሆነ
ስለዚህ እየወደቀ ባለበት አገዛዝ ላይ አንዱ ብቻ ይህንን ኃይል ጨርሼው እኔ ፖለቲካዊ ብያኔ እሰጣለሁ ሊል አይችልም። በኢትዮጵያ ፖለቲካ ላይ ሊበይን አይችልም። ሌላው የግድ ሁሉም አክተር መሰባሰብ ስላለበት ሁሉም አክተር ተሰባስቦ የሚበይነው ብያኔ ላይ ደግሞ ሁሉም ቢያንስ የጋራ መስዋዕትነት ያስፈልጋቸዋል። ይሄ የጋራ መስዋዕትነት ተመጣጣኝ እንኳን ባይሆን ሊያቀራረብ የሚችል አሁናዊ ግምገማ ግን ያስፈልጋቸዋል። ግምገማው ትክክል አገዛዙን መጨረስ አለብን የሚለው ትክክል ነው። ከአገዛዙ ውድቀት በኋላ ሰላም እንፈጥራለን የሚለው ላይ ሲመጣ ግን ከዚህ በፊት አስቀምጫለሁ ወደ ሁለተኛ የትብብር ስቴፕ ነው የሚያደርገው። ይሄ ነው በአሁናዊ የትንተና የኃይል ሚዛን አሰላለፍ ፖለቲካ ሲበየን ትብብር ውስጥ የምትገባበት በዚህ ሁኔታ። በነገ ሁኔታችን ላይ ግን እንደ አብይ የአጭር ጊዜ ከሆነ የአጭር ጊዜ ግብ ቢያዝ አብይ ከስልጣንነቱ የተነሳው ውጤቱ ውድቀት ነው። ኦህዴድ የገጠመው የአጭር ጊዜ ቀውስ ሌላውም ይገጥመዋል። የረጅም ጊዜ ዘላቂ ሰላም ያስፈልገናል። በተለይ ያለፈ ቁስላችን አለ። ከዚህ በፊት እኛ ጽፈን ህገ መንግስቱን አውጥተን ምናምን ክልል ብለን የሰጠናቸው ኃይሎች በራሱ አትገቡም የሚል ድምዳሜ ሲመጣ የሆነ ቦታ ላይ ስህተት አለ የሚል ቢያንስ ከውስጡ ጋር ሆኖ የሆነ ከቁስለቱ ጋር እየተነጋገረ ይመስለኛል። ስለዚህ በነገ ጉዳይ ላይ ዘላቂ ሰላም ማምጣት ከህልውና ዛሬ አደጋቸው ሲነሱ በጣም በጣም ስትራቴጂክ ጉዳይ ነው ማለት ነው። በጣም ስትራቴጂክ ጉዳይ ነው። ስለዚህ ሌላውም እንደ ሀገር ሊያጠፋኝ ነው፣ ሌላውም እንደ ህዝብ ሊጠፋ ነው። ይሄ አገዛዝ የተራዘመ ቀውስ ውስጥ እየከተተኝ ነው። መድኃኒቱንም ነዳጁንም ዘግቶብኛል፣ ህዝቡን እየጨፈጨፈ ነው የሚለው የፖለቲካ ትርክት በራሱ ከትላንትና ቁስለት ሲያዩት ዛሬ ላይ ያለው ሁኔታ በጣም አደገኛ ሆኖ ስለሚያገኙት ትብብሩ አስፈላጊ ነው፣ ነገን ማየት ደግሞ አስፈላጊ ነው ብሎ ሊያስቡ ይችላል ብዬ አስባለሁ። ካላሰቡ የአጭር ጊዜ ብቻ ትብብር ካደረጉት ትብብሩ ስልታዊ አሊያንስ እንጂ ወደ ስትራቴጂ ትብብር መቀየር አያስችለንም ባስተሳሰብ ብለው ለዛሬ የህልውና ትግል ስልታዊ ትብብር፣ ለነገ ስትራቴጂ ትብብር ግን የአይዲዮሎጂ ጉዳይ አድርጎ ካመጣው ደካማ ሊቅ ተብሎ የመጨረሻውን መቃብር የሚፈጥረው በራሱ። ስለዚህ አሁን ሊነሳ የሚገባው በአንደኛው በኩል የፕሪቶሪያ ስምምነት ይከበርልኝ የሚል ጥያቄ ለኔ ከገንዳው ላይ ከወደቀ ቆሻሻ የተሻለ ቆሻሻ የትኛው ነው ብሎ ቆሻሻ መምረጥ ማለት ነው። የስምምነቱ አካል ይመለስልኝ ሳይሆን ሰላም እንዲፈጠር የማይፈልግ ቡድን አለ ብሎ የሚያስብ ልጅ ግን ሰላም ወደ ማምጣት ስትራቴጂ ይቀይረዋል። ስለዚህ ስልታዊ ትብብሩ ወደ ኦህዴድ ንቅለ ተከላ፣ ወደ አብይ ንቅለ ተከላ ያድጋል ማለት ነው። ማደግ ብቻ ሳይሆን ከዛም በኋላ ብሎ ያስባል። ይሄም እየታሰበ የሚመጣበት ሁኔታ ያለ ይመስለኛል። ስለዚህ የአማራው ትብብር የአማራ ኃይሎች ከዚህ ሁኔታ ዛሬ ካለው በድሮን ከሚደበደበው ሁኔታ ስናየው ትክክል ነው። እንደዚሁም ማሰብ ብቻ ሳይሆን በሂደቱ ላይ ቢሳተፍም ትክክል ነው። በሂደቱ ላይ መሳተፍ ብቻ ሳይሆን ከኮዙና ከጥያቄዎቹ እስከ ዛሬ ከመጣበት አደጋን ግምገማ የተነሳ ለነገ ጠዋት ስትራቴጂክ አሊያንስ ቢያንስ ሜዳው ላይ ገብቶ ራሱን ማለማመድም ትክክል ነው። ጥያቄውን መያዝ የሌላውን ጥያቄ መጨፍለቅ ሳይሆን የሌላውን ጥያቄ የአማራን ጥያቄ መጨፍለቅ ሳይሆን ጥያቄያቸው በራሱ አጠቃላይ ወደ ህልውና አደጋ ውስጥ የከተታቸው መሰረታዊ የሆነ ስብራት እንዳለ ሊያግባባቸው የሚችል ኮዝ ተፈጥሯል ብዬ አስባለሁ። የሆነ ኮዝ ተፈጥሯል። ትናንትናና ዛሬ ትናንት ምን ነበረ፣ ዛሬ ላይ ምን ደረስን የሚል አንደኛው በአስተሳሰብ፣ ሁለተኛው በአጋርም በጠላት ብያኔም በፕሮፓጋንዳ ናሬቲቭ
በተራዘመ ጊዜ በአጭር ጊዜም ቢሆን ሀገርም የፈጠሩ ምናልባት እንፈጥራለን ብለው የሚያስቡ በህልውና አደጋ ውስጥም ገብቻለሁ የሚለው የሆነ ስህተት እንዳለ ቢያንስ ተግባብቷል ብዬ አስባለሁ። የሊቃን ስምምነት ተፈጥሯል። ስለዚህ ወደ ከፍ ወዳለ መልኩ ሊያሳድጉት የሚችልበት ሁኔታ ራሱ ሂደቱ እየፈጠረ ነው። ከመጥፋት መዳን አለብን። የጽና ቤተሰብ ከመጥፋት መዳን አለብን የሚለው አሰላለፍ አሁናዊ ትንተናቸው የኃይል ሚዛኑ ላይ ትክክለኛ ብያኔ ይዟል። ነገ ላይ ደግሞ ትክክለኛ ብያኔ ሊይዙ የሚችልበት ምልክት አለ፣ በእኔ ግምገማ አለ ብዬ አስባለሁ። ከኦህዴድ ጋር ግን በነገ ጉዳይ ላይ ልንበይ ነው የምንችለው አሊያንስ የምታደርጉ አይደለም። በነገ ጉዳይ ላይ በዘላቂ ሰላም ላይ የተመሰረተ እውነተኛ የሆነ ለውጥ ሊያመጣ የሚፈልግ ቡድን አይደለም። ስልጣን ላይ መቆየት ነው። ከስልጣን የሚገኘውን ሀብት መሰብሰብ ነው። ወደ ስልጣን የሚወጣበትን መሰላሎችን መጠቀም ነው። ከወጣ በኋላ ግን መሰላሉ መስበር ነው። ይህንን የጀርባ ታሪክ ነው። የመጣበትን መንገድ የሚሰበሩ ሰዎችን ሰብረናቸዋል እያለ አንዳንዱን ቃሊቲ አንዳንዱን ከኢትዮጵያ ውጭ ያወጣቸውን በህይወትም ያሳጣቸውን ኃይሎችን ማየት ያስፈልጋል። ዛሬ እያንዳንዱ ሰው ኢትዮጵያ ውስጥ ምን አይነት መልክ አለው የሚለው በደንብ የሚታይ። ስለዚህ አደጋ ናቸው የሚባለው አሰላለፉ ሳይሆን አደጋ የሆነው ዛሬ ለሀገሪቷ ኦህዴድ ነው፣ አብይ ነው። ብሔራዊ አደጋ ነው። በአሰላለፍ ውስጥ የሚያሰባስባቸው ኃይሎች ግን በትክክለኛ ኮዝ ላይ የተመሰረተ ትብብር እንደሆነ ሂደቱን ባለፉት 8 ዓመታትና ውጤቱ የጦርነት መልኩ ያገዛዙ ፖለቲካዊ ባህሪዎቹ ጭካኔው ማለት ነው። ከሊቁ ጋር ብቻ ሳይሆን ከህዝቡ ጋር ያለው ጭካኔ ጥሩ ማሳያ ይመስለኛል። ስለዚህ የአማራው አሰላለፍና የጠላት ብያኔ ትክክል ነው ብዬ በእኔ ግምገማ አምናለሁ። የሌሎችም አሰላለፍና የጠላት ብያኔ ላይ ትክክል ናቸው። ሌሎችም ስጋት ውስጥ ነን ያለነው ብለው ኦህዴድን ያዩበት ብልጽግናን ያዩበት መንገድ ትክክል ነው ብዬ አስባለሁ። ስለዚህ የማይስማሙ ኃይሎች በትክክለኛ ጥያቄ እየተሰባሰቡ መጡ። ይህንን ነው ኦህዴድ ሊነግረን የሚፈልገው። ትክክል አይደለም፣ እኔ ነው የማቅላችሁ ነው የሚለው። ለትብብሩ መወስነው እኔ ነኝ ነው የሚለው ኦህዴድ። ስለዚህ መጡብን ሲል አንዱ የሚደነግጠው መሬቱን እንዳትረግጡ ይላል እና ብቻውን ነው ያ የተንጠባጠቡ አሊያንሶች ሁሉ ጠፍተው ዛሬ ቢያንስ በመግለጫ ደረጃ የሚያግዘው ፖለቲካዊ ብልጽግና አጋር ነው ኦህዴድ ያለው። ሌሎቹ በሙሉ አሰላለፉ ቁመናቸው ምንም አድጓል። ይሄ ኃይል እነዚህን ኃይሎች ማስቆም ይችላል ወይ ነው? አይችልም። አንደኛ ቁመና አይፈቅድም። ሁለተኛ ከመጨው ውጪ እንደ ቁራ እየሞተ ባለ ስርዓትና እየተጠናከረ በመጣ የኮዝና ያሰላለፍ ትንተና አሸናፊው ኃይል እየመጣ ነው። ስዕሉ እየመጣ ነው። መልኩ እየመጣ ነው። ይሄ ስዕል በደንብ ማየት የሚችል ሰው ያየዋል። በዚህ ሁኔታ ውስጥ ስህተት ከተፈጠረ ግን ኦህዴድ አደገኛ እድል ሆኖ ያገኘዋል። የተሰባሰበው ኃይል ሊጥለው የሚችለው ስህተቱ ነው። ትብብሩ በራሱ አይጥለው። ስህተቱ ከጣለው ግን ኦህዴድ እድል ያገኛል። ከዚህ በፊት አንድ አባባል ጠቅሻለሁ። ይሄ አንዳንድ ጊዜ በእግር ኳስ እንትን ውስጥ ያው በጣም ባለቀ ሰዓት ላይ የሚገባ ጎል በጣም ነው በቃ ደስታው ከባድ ነው። በጣም ኦህዴድ ምናልባት እኔ 90 ደቂቃው ጨርሶ ብቻ አይመስለኝም በኳስ ይሄንን ወደ ምሳሌ ስንወስደው የተጨመረው ደቂቃ ራሱ አልቆ ሰከንዶች ናቸው የሚቀሩ ሰከንድ። በእነዚህ ሰከንድ ውስጥ እድል አግኝቶ ፋውል የሚሰሩ ኃይሎች ከተፈጠረና ከህልውና አደጋ ሊያዛንፈው የሚችለው ትብብርን ማዛነፍ የኃይል ማዛነፍ ከቻለ ፖለቲካሊ ብልጫ ይወስዳል።
ፖለቲካሊ ብልጫ ከወሰደ ብቻውንም ስለሚያገኘው በወታደራዊ ቁመና በጣም ሊጎዳው ይችላል። ይሄ በራሱ አደጋ ውስጥ ይከቷል። ፖለቲካሊ ስብራት ውስጥ መጀመሪያ መክተት ነው የፈለገው ነጥ ነው ማለት ነው። በጣም የሚያስጨንቀውና የሚፈራው አማራው ከአማራው ጋር ኦህዴድ አብይ አህመድ ፖለቲካሊ ማሸነፍ አይችልም። የተዘጋ ነው። በአማራው ሊቅ ላይ መሸነፍ አለበት የሚል ብያኔ ያለው ነው። ከሱ ጋር በድርድርና በሌላ መልኩ መምጣት አይችልም። በአሳሰብም አገኝስ ነው። ስለዚህ የሚፈልገው አንደኛው ኃይል ላይ ወታደራዊ እንቅስቃሴ አድርጌ የኃይል ማዛባት ማዳከም ከቻልኩኝ ከሌላው ኃይል ጋር ቢያንስ ሰጥቶ የመቀበል ድርድር ውስጥ ይገባሉ የሚል ሙከራዎች አሉ። እነዚህ ሙከራዎች በተወሰነ መልኩ እሱ ብቻም አይደለም፣ በሽማግሌም በካህናትም አሁን ደግሞ በዲፕሎማቶችም ያው የማስጨነቅ እንቅስቃሴ ውስጥ ከገባ ውሎ አድሯል። እዚህ ትብብር ውስጥ የተሰለፉ ኃይሎች ሁለት ጉዳዮች ምናልባት አደጋ ውስጥ ይከታቸዋል ብዬ አስባለሁ። ስህተት የምለው አንዱ ይሄ ስህተት አንድ ምናልባት በተለይ በህወሓት በኩል ያለው አሰላለፍ እና በሌሎችም አካባቢ ያለ ባደረ ጉዳይ ላይ ያለ ግልጸኝነት ማጣት እንደዚሁም ስልታዊ ትብብሩ ወደ ስትራቴጂ ትብብር ያድጋል አያድግም ለሚለው መከራከሪያ ፍንጭ አለመስጠታቸው ለሴራ ትንተና ተጋላጭ ሆኗል ብዬ አስባለሁ። ፍንጭ ምልክት አብይ ይችን ነው የሚጠቀመው። የማይስማሙ ምናምን የሚላቸው እነዚህ ኃይሎች እኮ ናቸው የተስማሙት ይልና በዚህ ትርክት እየወሰደ የሚመጣው በዋናነት በአስተሳሰብ የኃይል ማዛባት ለመፍጠር ነው። ራሱ ትርክቱ የሆነ ቦይ ውስጥ ይከተዋል፣ የሆነ መስመር ውስጥ ይከተዋል። የማይስማሙ ኃይሎች ዝም ብለው እኮ ነው የተስማሙት ምናምን የሚለው ነገር ዛሬ ሊያስማማቸው የሚችለው የጋራ ሞት ነው፣ አደጋ ነው፣ እንደ ህዝብ እየጠፋን ነው የሚለው ብያኔ በሁሉም አካባቢ የተሰጠ ብያኔ ነው። ትክክለኛ አቅጣጫ። ይህንን አብይ ማፍረስ አይችልም። በሴራና በትርክት ግን ለማፍረስ እያለማመደ የሚመጣው ካደረ የፖለቲካ አመለካከት እና ግልጸኝነት ማጣት ትብብሩ ወደ ስትራቴጂ ትብብር አያድግም። መጠቀሚያ ነው የሚያደርገው። አንዱ አንዱን እየተጠቀመ ነው። አንዱ ወደ አንዱ ወደዚህ እንዲገባለት ነው የሚፈልገው። እየወሰወሰው ነው ምናምን የሚሉት ዝም ብሎ አይደለም። ካድሬውም እንደዚህ ይላል። ጽንፈኛው ኃይል እኮ የሚፈልገው ይሄ ተስቦ እንዲገባ ነው። ያኛው ደግሞ ይመጣና አይስማሙም እኮ በአመለካከት ነው። የምን አመለካከት ነው? መድኃኒት መከልከል እኮ በቃ እኮ አደገኛ ነው። እንኳን በጥይት ደብድበው ሌላው በድሮን እየደበደበ ስላንተ አይስማሙ ምናምን እሱ እኮ ተረት እኮ ዛሬ የሚሰራ ጥያቄ አይደለም። ስለዚህ ይሄንን ትርክት ዋና የሚያመጡት ኦህዴድም የሚፈልገው ይሄንን እያለማመደ ወደ ሆነ ቦታ በመውሰድ በመጨረሻ ሰዓት ህወሓትን በጠረጴዛ ዙሪያ ተቀምጠ ጥያቄ እመልሳለሁ የሚል አስገዳጅም እንደዚሁ ፍላጎትም ያሳያል ከሚል ግምገማ ተነስቶ ስለሚሆን ይህንን ካሳየ ቅድም ብያቸዋለሁ ባለቀ ሰዓት የሚያገባው ጎል ማለት ሲያሳይ መከዳት፣ መጠራጠር፣ አለመታመን በአካባቢውና በትብብሩ ላይ ስልታዊ የሆነ የህልውና አደጋ ሳይሆን ፖለቲካሊ የስልጣን ጉዳይ ነው፣ የአጭር ጊዜ ግብ ነው የሚል ብያኔ ስለሚያሰጥ ያሸንፍበታል፣ ይመተዋል። ይህንን ካደረገ ማዛባት ሲፈጥር ቢያንስ በአሰላለፉ ላይ የኃይል ማዛባት ከተፈጠረ ብቻውን አገኘዋለሁ ብሎ ያስባል። ይህንን ፋውል ልክ ጦርነቱ ሲጀምሩ የሰሩትን አይነት ፋውል ይደግሙታል ወይንስ ከዚህ ወጥመድ ይወጣሉ የሚለው የልሂቃኑ ግምገማ ነገ ጠዋት የምናየው ነው። በዚህ ደረጃ ግምገማ አላቸው ወይ የሚለው ሊኖራቸው ይችላል።
ከሌላቸው ግን የላቸውም ብሎም ለመገምገም ወይም ደግሞ እንደዚህ አይነት አመለካከት በጣም ሁኔታውን አፍታቶ ማንበብ እስከ መጨረሻው ድረስ ማየት የሚፈልግ ጥቂት ሰው ሊኖር ቢችልም አንዳንድ ሰዎች ደግሞ ምናልባት ክፍተት እንዳለ በቅርብ ጊዜ ያየነው ትዝታ ይመስለኛል። ሁለተኛ አጥቂነት ላይ ትብብሩ በዋናነት አጥቂነቱ ላይ የአጥቂነት አሳሰብ በተለይ በህወሓት ሊቃን ውስጥ ያሉ ሰዎች እኛ ደጋግመን ይህን ጉዳይ የሚያውቁ ሰዎች ወይ የምናውቃቸው በሚዲያ የምናያቸው ምናምን እንደው በተወሰነ መልኩ ከራሳቸው ጋር የሚነጋገሩበት እድል ይፈጥራሉ ወይስ አይፈጥሩም የሚለው ጉዳይ ዛሬ ላይ እንደዚህ ነው ብሎ መናገር ባይቻልም ግን ግራ ቀኙን የሚያስብ ሰው ሊኖር ይችላል ብዬ አስባለሁ። ከችግሩ ግምገማ ሁለተኛው ጉዳይ የአጥቂነት አሰላለፍ ላይ በትናንትና ምናልባትም በዚህ የፕሪቶሪያ ስምምነት ላይ በህገ መንግስቱ ላይ ምናምን በሚለው የአጭር ጊዜ ጉዳይ ላይ ተስቦ ኦህዴድን ከማጥቃት ከኦህዴድና ከአብይ አጥቂነት ውጪ ትብብሩ ላይ ጥርጣሬና ብዥታ ሊፈጥር ወደሚችል ዘላቂ ጥቅምን ብቻ ታሳቢ ያደረገ ለአብነት ወልቃይት ምናምን የምንለው ወደዛ አካባቢ ለማጥቃት ማሰብ ወይም ተግባራዊ እንቅስቃሴ ከጀመሩ የግምገማ ድክመት ባለቀ ሰዓት 90ኛው ደቂቃ ላይ ጎል እንደማስቆጠር ላገዛዙ ድል እንደመስጠት ይሆናል ማለት ነው። ስለዚህ እሱ አይደለም ጥያቄው ወደሚል መሄድ አለባቸው። የሚያጋጨን ኃይል በዋናነት መሬቱ ሳይሆን ግለሰቡ፣ ሰው፣ አስተሳሰቡ የሴራት እንደነ አስተሳሰቡ ስልጣን ይዟል፣ መሳሪያ ይዟል። እሱን ማፍረስና አስተሳሰቡ መቀየር ግን በመሬቱ ጉዳይ ላይ ትበይናለህ፣ ነገር ትስማማለህ። ስለዚህ ዛሬ ባለው ህልውና አደጋ ላይ መድኃኒት በተከለከለውና በጥይት በሚደበደበው ላይ ትብብር ከፈጠርክ የትብብሩ መልክ ወደ አዲስ አበባ እንጂ የትብብሩ መልክ ወይም የአጥቂነት መልኩ ወደ ወልቃይት ብለው ካሰቡ ፋውል ይሰራሉ ማለት ነው። ከግምገማ ማነስ የመበላት እድል ይፈጥራሉ በራሳቸው ጊዜ። እነዚህ ሁለት ነገሮች ማየት ያስፈልጋል። ስለዚህ አብይ የሚጠቀምበት የሴራ ትንተና ከግልፀኝነትና እንደዚሁም ካደረ ሁኔታዎቹ አይስማሙም የሚለው የተዘጋ ነገርን ምልክቶችን መስጠት፣ ከፍ ወዳለ ትብብር ማሳደግ፣ ፖለቲካዊ መልኩን ለነገ ጠዋት ዋስትና በሚሰጥ ስትራቴጂክ የሆነ ርዕይ ያስፈልጋል ብዬ አስባለሁ። አይዲያዎችን ማምጣት ምናምን ይሄ በሚገርም ሁኔታ ትግላቸውን እያፋጠነው፣ ሌላው በጣም አሁን ካለው ጉልበት ፖለቲካዊ እና ወታደራዊ ጉልበቱ እየጨመረ ይመጣለታል። አብይ አህመድ ተሸንፏል። ሽንፈቱ ግን አዲስ አበባ ሳይደርሱ ቢያንስ በአስተሳሰብ ደረጃ ብያኔያቸውን ወደ አደባባይ ሳያመጡ ራሱ ሰውየው ሊጠፋ ይችላል ብዬ አስባለሁ። ከዛ በኋላ ያለው ጉዳይ ቀላል ስለሆነ ይሄ አመለካከት መምጣት አለበት። በሌላ በኩል በተለይ አንዳንድ አመራሮችም ከሚሰጡት ሐሳብ አስተያየት ወጣ ማለት ያስፈልጋል ብዬ አስባለሁ። በየትኛውም ህዝብ ላይ የተፈጸመ ችግር አለ። አማራው ላይ ባለፉት አብይ አህመድ ወደ ስልጣን ከመጣ ጀምሮ 8 ዓመታት ማፈናቀሉን፣ መጨፍጨፉን፣ ጦርነቱን ማየት ጥሩ። በትግራይ በኩል የተፈጸመው ቀላል አይደለም። ዛሬ ራሱ በትርክት ደረጃ እያለማመዱ የመጡት በዋናነት ከሻዕቢያ ጋር ወደ ጦርነት ለመግባት ለዘላቂ ጥቅማቸው ሳይሆን ስልታዊ የሆነ
አሰላለፉን የማዛባትና ኮዝ እየፈጠሩ በዋናነት ህዝቡን ወደ ግጭት ለማስገባት የሚፈልግበት ዋነኛ ምክንያት ከስልጣን ጥቅም እዛ አካባቢ ያለውን ኃይል ብናዛባው አብይ ንጉስ ይሆናል። ጌታቸው ኮሚኒኬሽን ላይ ባይቀመጥ እንኳን ቢያንስ ባደረ ቁስሉ ላይ ትንሽም ደስታ አግኝቶ ይቀመጣል ብሎ የሚያስብ ሊቅ ነው የተፈጠረው። ይህ አመለካከት ነገ ጠዋት ቢያንስ እድሉ ሲቀናቸው እዚህ ትብብር ውስጥ ያሉ ኃይሎች እድሉ ሲቀናቸው ችግሮች አሉ እንኳን ቢባል ችግሩ ሊፈታበት የሚችለው እውነተኛ የሆነ ለውጥ ሲመጣ፣ እውነተኛ የሆነ መካከል ሲመጣ፣ እውነተኛ ሰላም ሲመጣ ትናንት እኮ እንደዚህ ተፈጽሟል የሚል በትክክለኛና በሚዛናዊነት ቢያንስ የህሊናም ፍርድ ያሰጣል ብዬ አስባለሁ። የፍርድም እንደዚሁ የወንጀል ፍርድም ቢሆን ፍርድ ያሰጣል። እሱ ላይ መስማማት ይቻላል። ሰው ባጠፋው ጥፋት ነገ ጠዋት ሊጠየቅ ይችላል። የምንጠየቅበትን ስርዓትና ሰላም ሊያዋልድ የሚችል ግን ሲስተም መፍጠር አለብን የሚለው ቁልፍ ጉዳይ ነው። እዛ ላይ ማሰብ የግድ ያስፈልጋል። ይህንን ካደረጉ ትልቅ ለውጥ ያመጣሉ ብዬ አስባለሁ የጽናት ቤተሰብ። ስለዚህ የአንዳንድ ጊዜ እንደዚህ አይነት ሁኔታዎችን የምናስበው አሁን ያለው ሁኔታ መገምገም ይቻላል ብዬ ስለማስብ ነው። አሁን እየተፈጠረ ያለው ሁኔታ መልኮቹ እየተቀየሩ ሲመጡ በተለይ ከአማራው ትብብር አኳያ ያው አንዳንድ ሰዎች የተለያየ ሀሳብ የሚያመጡ ሰዎች አሉ። ሀሳባቸው የሚጣሩ ነው ሳይሆን ሀሳቡ በራሱ ግን ትክክለኛ ግምገማ ነው ብሎ ማሰብ ያስፈልጋል። ቢያንስ እኔ ብዙ ጠላት ይዤ ከብዙ ጠላት ጋር ሆኜ መታገል እችላለሁ አልችልም የሚለው ግምገማ ያስፈልጋል። ሁለተኛ ቢያንስ እየሞተ ያለ ዛሬ ላይ እየሞተ ያለ ትውልድን ይዘህ በነገ ጠዋት ጉዳይ ላይ ብቻህን ቆመህ ኃይል ማዛባት ወይ ደግሞ ብቻዬን ብያለሁ እሰጣለሁ ብሎ ማሰብም ትክክል አይደለም። ስለዚህ ፖለቲካ ሊሰራ ይችላል። አንዳንድ ፖለቲካ ከስልጣንና ከጊዜያዊ ጥቅም የሚመጣ አሰላለፍ ሊሆን ይችላል። እሱ ኦህዴድን አክስሮታል፣ አብይ አህመድን ብቻውን አስቀርቶታል። ከህልውና ግን ከሰርቫይቫል ጥያቄ የሚመጣ የፖለቲካዊ ትብብር ዛሬ ላይ ነው የምትወስነው። በነገ ጉዳይ ላይ ግን ወደ አደጋ ውስጥ እንዴት ገባን የሚል ራሱ ትንተናው ትብብሩን ሊያሳድገው ስለሚችል እንደዚህ አይነት እድገቶቹ የበለጠ እኔ የፖለቲካ ንባቡን እያሳደገ ቢመጣ የአማራው ሊቅ ይጠቅመዋል፣ ያተርፋል ብዬ አስባለሁ። አያተርፍም የሚሉ ኃይሎች በእርግጠኝነት ኦህዴድ መጨረሻ ላይ የሚበላቸው ኃይሎች ናቸው። ኦህዴድ መጨረሻ የሚበላቸው ኃይሎች ደግሞ እኛ መናገር ሳይጠበቅብን ሌንጮ የጻፈውን መጽሐፍ ገለጥ አድርጎ ማንበብ ነው። ውሸቴን ነበር ነው ሳጃጅላቸው ነበር። የምን ትብብር ነው የሚል ጥያቄ ሲያመጣ ይህን ጥያቄ ሲጽፍ ይህንን የጀርባ ታሪክ ሲነግረን እፍረት እንኳን የለም። ሽመልስ ቁማሩን በላናቸው አደናግረን አወናብደን ሲል እፍረት የለም። ቁማሩ የተበሉት ሰዎች ግን ምን አገኙ? ምን ተሰጣቸው? የተሰጣቸውን እንገምግም ውስጥ ስልጣን ወይስ ስም? በጣም ያሳቀኝ ሰሞኑን ዶክተር ዮናስ የተባለ አዲስ አበባ ኮሚኒኬሽን ላይ የነበረ ሰው አሁን ከኢትዮጵያ ውጭ ይመስለኛል የተናገረውን ኢንተርቪው ሰምቼ በጣም ነገር ሰሞኑን በነበረ ፕሮግራም ላይ ይሄንን ላነሳው ብዬ ረሳሁት እና የተናገረው ላይ በጣም ያሳቀኝ ብልጽግና የሚል ስም ያወጣው ደመቀና ብናልፍ አንዷለም ነው የሚል ነገር ሲያመጣ እንትን ሐሳቡን ሲያመጣ በጣም ነው ያሳቀኝ። ትብብሩ በራሱ አሊያንሱ ኦህዴድ ያጭር ጊዜ ትብብር ውጤቱን ስንገመግመው ደመቀ ሁለተኛ ሰው የነበረው ደመቀ ስም አውጪ ነው። ስም አውጪ ሆነ።
ከስልጣኑ ተገፍቶ ጥጉን ይዞ አብይ አህመድን ዛሬ ቢያንስ የሚሰራውን ስራ እየተከታተሉ ነው። ስም ከማውጣት ውጭ ግን ከኦህዴድ ጋር የነበረው ትብብር ዮሐንስን ቃሊቲ መክተት ነው። እነ አሳምነውን መግደል እና አምባቸውን ማጣት ነው። እነገዱ ከኢትዮጵያ ውጪ መውጣት ነው። ትብብሩ በራሱ ያመጣው ውጤቱ በለው ቀለድንባቸው ብለው ተናገሩ፣ መግለጫ ሰጡ። ቁማሩን በላናቸው ብሎ ማለት ነው በአደባባይ። ከነዚህ ሰዎች ጋር እኮ አንድ ቀን እኮ ማደር አይቻልም። ግን እነዚህ ኃይሎች ግን ስም ብቻ የተሸከሙ ኃይሎች ቢያንስ አምባሳደር ሆነናል፣ ሱፍና ሸሚዝ አድርገናል ብለው ይሄንን ብቻ እንደ ትልቅ ለውጥ ስለሚያዩት አያፍሩም። ይሄ እንኳን እየተነገራቸው አያፍሩም። ስለዚህ እንደዚህ አይነት ድንቁርና የተጫነው የፖለቲካ ሊቅ ካለ ምንጊዜም ውጤት መተንተን አይችልም፣ ግብ የለውም። የተራዘመ ስልጣን ላይ ቢቀመጥም ስልጣን ላይ የተቀመጠበት ምክንያት ተገምግሞ ነው። በነገራችን ላይ ብአዴን የፖለቲካ ቁመናው ምን እንደሚመስል ለማየት ማለት ነው። ዝም ብሎ ብአዴንን የፈጠሩትን ሰዎች አንዳንድ ጊዜ በጣም የሚገርመኝና እንደው የማደንቀው ፖለቲካ ላይ ደግሞ የማደንቀው መስራት ለካን ይቻላል። ሰው መስራት ይችላል። ሰው እኮ ነው የምትሰራው እኮ በቃ በአስተሳሰብ በሪሞት የምታንቀሳቅሰው ሰው ነገር ማይ የሆነ ቪዥን የሌለው ስልጣን ይዞ እንኳን ጠላትና ወዳጅ ብያኔ የሌለው ወደ ስልጣን እንኳን ሲመጣ የፓወር አሰላለፍ ፈጥረናል ብለው እንኳን የሚያስቡ ኃይሎች ቢያንስ አዲስ አበባን እንኳን ስጡን አላሉ። በጣም ይገርመኝ። አዲስ አበባን እንያዝ፣ እናንተ ይሄን ከያዛችሁ እኛ አዲስ አበባን እንያዝ ብለው አዲስ አበባን ይዞ የፖለቲከኛ ቢሆን አዲስ አበባን ይዞ የአማራ ክልል መቀመጫን አዲስ አበባ አድርገዋለሁ ብሎ ይበይን ነበር። ምክንያቱም የፌዴራል ከተማ ነች። ስለዚህ ለጥሩ አገልግሎት አዲስ አበባ ላይ አድርጌያለሁ ቢል ኦህዴድን የኃይል ማዛባት አዲስ አበባን ይዞ ይፈጥሩ ነበር። ቀስ እያለ ክልሉ ላይ አዲስ አበባ ላይ ልዩ ኃይሉ ምኑን እያመጣ እዛ ያሰፍራል። ይህንን ማንበብ የማይችል አማራው የተሸከመው የፖለቲካ ሊቅ ስናየው በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ዝም ብለህ ታሪኩ ሲጻፍ አሳፋሪዎች ብሎ መዝጋት ነው። ስለነዚህ ሰዎች ታሪክ እኔ ሰው እንደው መጽሐፍም እኔ አያስፈልግም ብዬ አስባለሁ። የሆነ ስዕል አድርጎ መጽሐፉን ዘግቶ ማስቀመጦች። ስለዚህ እነዚህ የተበሉ ሰዎች ዛሬ ስም የተሰጣቸው ስም ብልጽግና የሚል ስም አውጥተዋል። ባወጡበት ስም ግን አማራው በድሮን እየደበደበ ነው፣ በሰራዊት እየደበደበ ነው። ልጆቹ አስገድደው በመድፈር ዛሬ አደባባይ ላይ አይታችሁታል። ያ ሰውዬ ትላንትና ምን ያደረገው ሰው ያሳየናቸው ደጋዳሞት ያው መጨረሻ ላይ አከናነበው እንጂ ይሄ ሰውዬ የፈጠረው ተመልከቱ። ይሄ ሰው በጣም የሚያሳዝናችሁ የገረመኝም ዛሬ ምናልባት ባለቤቱ አንድ ትልቅ የጀግና ስራ ሰርታለች። ባለቤቱ ምንድን ያለችው? ሰውየው የሚኖረው ድሬዳዋ ነው፣ የልጆች አባት ነው። ከድሬዳዋ የተሰማው ዜና በደጋዳሞት የተደመሰሰው ኮሎኔል አበራ አሳዬ ባለቤት አስገድዶ የደፈራቸው ህፃናትና ሴቶች በማህበራዊ ሚዲያ ፎቶ ሲዘዋወር አይታ ፍትሃዊ ፍርድ ሰጠኝ ፋኖ ገላገለኝ ብላ በጣም የሚገርማችሁ ለቅሶ ለመድረስ ወደ ቤቷ ሰዎች እንዳይመጡ ራሷን የመለሰቻቸው። እንደዚህ አይነት ሰራዊት ነው ያለው። እንደዚህ አይነት ሰራዊት መጥቶ ልጆቹ እንዲደፈሩ እና እንዲገደሉ ብናልፍ ስም አወጣ፣ ደመቀም አወጣ። ኦህዴድ ግን ያው የፖለቲካ ማህበረሰብ የሚሉትን እየጨፈጨፈ ነው። ብናልፍ አንዷለም የተባለ የብአዴን ካድሬ የፍኖተ ሰላም ተወላጅ ነው ይላል። ይሄ ሰው ግን እዛው በተወለደበት ከተማ ላይ በአየር እየደበደበ ነው፣ ዘመዶቹ እየደበደቡ።
ስሙን ግን ያወጣው ብናልፍ ነው። ብአዴን ማለት በውጤቱ ያገኘው ይሄ። ስለዚህ ይህንን ኦህዴድ የጀርባ ታሪኩም ካነበብን ከጥቅሙ የሚያመጣው ስሌት ዛሬ ራሱን ሊበለው ሌሎቹ ወደ ህልውና አደጋ ውስጥ ገብተው የሱ ስህተት የሌሎቹ አይቀራረቡም የሚል አመለካከት ሂደቱን ሊያቀራርባቸው ነው። ውጤቱ ደግሞ ይበለው በእርግጠኝነት ያሸንፈዋል። እኛ እየጠየቅን ያለነው እያሸነፉ የሚመጡ ኃይሎች ስህተት እንዳይሰሩ ምክር ሀሳብ እየሰጠን፣ ስህተቱ አንዱም ከድንቁርና አንዱም ከስግብግብ የሆነ ፖለቲካዊ አመለካከት ወደኋላ አለማየት። ምናልባት ይህን የሚናገሩ ሰዎች የተራዘመ ጉዳት የደረሰባቸው ሰዎች ናቸው። ተባበሩ፣ ተሰባሰቡ፣ ነገንም ተመልከቱ የሚሉት ከነሱ የተሻለ ላይፍ የኖሩ ሰዎች ዛሬ የፖለቲካው መልክ ተቀይሮ አዳዲስ ሀሳቦች መጥተው የአሸናፊነት ቁመና ላይ ባሉበት ሰዓት ከግምገማ እጦት መልሶ ወደ አደጋ እንዳይገቡ እንመክራለን፣ ሀሳብ እንሰጣለን። ሀሳብ እየሰጠን ያለነው በዚህ ሁኔታ ነው። ስለዚህ አማራው በትብብሩ ላይ ምን ያተርፋል የሚለው ትልቅ ትርፍ አለ። ጥያቄውን ለጠየቀን ልጅ በጣም የተራዘመ መልስ ነው የመለስኩት። ምናልባት በጣም እናመሰግናለን ወንድማችን። በውስጥ በኩል የመጣ ጥያቄ ነው። ለጥያቄው ረጅም መልስ ነው የመለስ ነው፣ ግን ጥሩ ነው፣ ምክንያቱም በጣም ሰፊ ውይይት እየደረገበት ስለሆነ። ስለዚህ አማራ ኃይሎች ከቀጠናው ያለው ትብብር ትልቅ ትርፍ አለው። ትብብሩ አሁናዊ ትብብር ነው። በነገ ጉዳይ ላይ ግን ወደ ስትራቴጂ ትብብር ማደጉ ደግሞ የበለጠ ውጤታማ ያደርጋቸዋል ብዬ አስባለሁ። በሀገሪቱ ቀጣይነትና አንድነት፣ በህዝቡ የነገ ጠዋት ተስፋ ላይ መነጋገር፣ መወያየት፣ እንደዚሁም ብያኔ ላይ መድረስ በጣም ያስፈልጋል። በነገራችን ላይ ይሄ ትብብር ዛሬ ሲባል ዛሬ በሚሞተው ሰው ላይ ነው የምትስተባበረው። ነገ በሚወለደው ሰዎች ላይ ግን ስትራቴጂክ ትብብር የሚባለው እሱ ነው። የሚወለደው ሰው ነገ የሚመጣው ትውልድ መልሶ ወደ ጦርነት ውስጥ እንዳይገባ እሱ መዝጋት ነው። እሱ ወደ ስትራቴጂ ትብብር ያድጋል። እዛ ላይ አስቡ የሚል ምክር ሀሳብ እንሰጣለን። እኛ በዛ ደረጃም ነው ፖለቲካውን የምናየው። ይሄ የግል ሀሳባችን ነው፣ አቋማችን ነው፣ ትክክለኛ አቋም ነው ብለን እናምናለን። የጽናት ቤተሰብ የዛሬ ፕሮግራሜ ይሄን ይመስላል። ስለነበረን ቆይታ ከልብ እናመሰግናለን። የሚቀጥለው በሌላ ዝግጅት እስክንገናኝ የዛሬ በዚህ አጠናቃለሁ። ሙሉ ፕሮግራም ያዘጋጀሁት እኔ ስንታየው ቸኮል ነኝ። በዚሁ ይሰናበታለሁ። ሰላም።